እኔ ትዕቢተኛ በልቤም ጥጋበኛ ነኝና ከኔ ተማሩ። እግዚአብሔር ከረዳቸው ትሑታን ከነበሩ ከሚጸልዩ ሰዎች ብቻ አይደለም ትምህርት መማር ያለባችሁ፣ ከትዕቢተኛም መማር ትችላላችሁ። ለትሑታን ጸጋን የሚያበዛ አምላክ ብቻ አይደለም ልባችሁን ኢምፕሬስ ሊያደርገው የሚገባው፣ ትዕቢተኛን ድባቅ የሚመታም አምላክ ልባችሁን ሊነካው ይገባል። የሆነ ሰሞን ልቤ የተነካ መስላለሁ፣ ወዲያው ግን ተመልሼ እዛ እብደቴ ውስጥ እገባለሁ። እግዚአብሔር ምናችሁንም አይንካላችሁ፣ ልባችሁን ይንካላችሁ። ግድ የለም ጥያቄ ማአት ይኑራችሁ፣ እግዚአብሔር ሆይ ይሄን ንካው፣ ግድ የላችሁም፣ ልባችሁን ይንካው። በዚህ በረከት ልባርካችሁ። በእውነት እግዚአብሔር ምናችሁንም አይንካ፣ ልባችሁን ይንካላችሁ። በጣም እድለኞች ናችሁ እናንተ። ቤታችሁን ለምን እንደምትጠቀሙበት ታውቃላችሁ። እኔ አሁን የኔን ታሪክ ስነግራችሁ ቤቴን ለምን ስጠቀምበት እንደነበረ በደንብ ይገባችኋል። የዛሬን ያርገው እንጂ አሁን እኔ ራሴን ማስተዋወቅ አልነበረብኝም። እንደዚህ በጣም የምታወቅ ነበርኩ። ከሌ ባላለው ምናምን ማለት ሳያስፈልገኝ በጣም እታወቅ ነበር። ባለስልጣን ነበርኩ፣ ትልቅ ስልጣን። ከኔ በፊት የነበረው ባለስልጣን ስልጣኑን ሲለቅ እንዴት ነው የማስቀጥለው ከዚህ በኋላ ብዬ ያላረኩት ነገር የለም፣ ያልሰራሁት ነገር የለም። ግን ችግሩ ሄድኩኝ ብዬ ደና ከተጓዝኩኝ በኋላ የሚያስቆመኝ ነገር አለ፣ የሆነ የሚያስደነግጠኝ ነገር አለ። በሰላም ውዬ ስራዬን ሰርቼ ሁሉን በቃ በስልጣኔ ሁሉን አስተካክዬ የሚሰራውን ሁሉ ሰራርቼ ገብቼ ማታ ስተኛ በጣም የሚያስደነግጥ ህልም ያለው ህልም በጣም ያሰቃየኝ ነበር። በቃ ሲነጋ ማን ነው ይሄን ህልም ይፈታልኝ ብዬ ፈልጋለሁ፣ አላገኝም። በጣም እጨነቃለሁ። እንዲህ አይነት ነገሮች በተደጋጋሚ በህይወቴ ይሆኑ ነበር። ልክ ይሄ ሲሞን የሚሉት አንድ ጠንቋይ ሰማርያ የምትባል ከተማ ገብተው እነ ፊልጶስ ወንጌል ሲያገለግሉ ሄዶ እኔም እናንተ ጋር እቀላቀላለሁ ገባለሁ ብሎ ገብቷል፣ ግን አልገባም። ምንም ልቡ አልተነካም ጭራሽ። እና በቃ የነሱ አባል ነው ምናምን ተብሎ በቃ በሰላም እየተኖረ እያለ የሚደረገውን ፕሮሰስ ሁሉ አልፎ ተጠምቆ ምናምን ማለት ነው። ግን ክልብስ የሚልበት ነገር አለው። አሁን ይሄ ጠንቋዩ ሲሞን እንደዛ ያረገኝ ነበር። እኔ በጣም እነካለሁ። ስሜቴ ነው ግን የሚነካው። የሚገርማችሁ የሆነ ነገር ሳይ ለምሳሌ የሰማይ አምላክ እግዚአብሔር ነው ይሄን ያደረገው ሲባል ልቤ እንዴት ይነካ። በጣም ከባድ ልብ ነው ያለኝ። በቃ አይነካም። አሁን ሰው ሊመስለው ይችላል የሆነ ሰሞን አንድ ሳምንት ምናምን በቃ እርግጠኛ ተነክቷል ተብሎ ሁሉ እኔም ተነክቻለሁ ብዬ 3 ሳምንት ከቆየው 1 ወር ከቆየው በኋላ ሌላ ሰው ነው የምሆነው ተመልሼ። የሆነ ሹክ የሚለኝ ነገር አለ፣ በቃ የሚገፋፋኝ ነገር አለ። በቃ ተነስቼ ብድግ ብዬ ባለስልጣን ስለሆንኩ ማላውጀው አዋጅ የለም፣ በቃ ማልወስነው ውሳኔ የለም። ዊርድ የሆነ ውሳኔዎች ወስኜ እገኛለሁ። በቃ ጠዋት ስነሳ ግን እኮ አይቻለሁ የእግዚአብሔርን ታምር፣ እጁን እኮ አይቻለሁ። የማን ልብ ይነካ ግን? ስሜቴ ነው እንጂ ቶሎ የሚነካው እኔ ልቤ አይነካም። ምናልባት እንደዚህ አይነት ችግር አለብኝ የምትሉ ሰዎች ካላችሁ በደንብ ስሙኝ። ወይ ደግሞ ወደፊት እንደዚህ አይነት ነገር የሚገጥመን ሰዎች ካለን እንደው እንደ ስንቅ ይሆንልናል ብዬ አስባለሁ። የኔ ታሪክ በመጽሐፍ ቅዱስ ውስጥ ተጽፏል። እናንተ ስትገናኙ የምታረጉትን ያው ታውቃላችሁ። በተለይ ማክሰኞ የተገናኛችሁ ከኔ ተማሩ የሚል ትምህርት ትማራላችሁ አይደል? እሱን ከየትኛው ክፍል አውጥታችሁ እንደጠቀሳችሁ ይታወቃል። ጌታ ኢየሱስ ክርስቶስ እኔ የዋህ በልቤም ትሑት ነኝና ከኔ ተማሩ የሚለውን ከማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ከቁጥር 30 ባለው ላይ ተመስርታችሁ ነው ይህንን ትምህርት የምትካፈሉት የምትማሩት። እኔ ዛሬ የምነግራችሁ እንደ ጌታ ኢየሱስ እኔ የዋህ በልቤም ትሑት ነኝና ከኔ ተማሩ ሳይሆን እኔ ትዕቢተኛ በልቤም ጥጋበኛ ነኝና ከኔ ተማሩ የሚል ርዕስ ነው ይዤ የመጣው። አይዟችሁ ሰው በብዙ መንገድ ይማራል። ግዴላችሁ በብዙ መንገድ ይማራል። የኔ ታሪክ በትንቢተ ዳንኤል ላይ ነው ተጽፎ የሚገኘው። የዳንኤል መጽሐፍ ላይ ነው ያለው። ምናልባት ብዙ ጊዜ እናንተ የዳንኤልን መጽሐፍ ስታነቡ ወይ ዳንኤል ጓደኞች ምናምን እያላችሁ ከነሱ ነው ብዙ የምትማሩት። ልክ ነው። ከዳንኤል ሕይወት መማር ጥሩ ነው። ከዳንኤል ጓደኞች ከነ ሲድራቅ ከነ ሚሳቅ ከነ አብደናጎ መማር ጥሩ ነው። ሌሎችም እንደዚሁ። ግን እግዚአብሔር ከረዳቸው ትሑታን ከነበሩ ከሚጸልዩ ሰዎች ብቻ አይደለም ትምህርት መማር ያለባችሁ፣ ከትዕቢተኛም መማር ትችላላችሁ። ለትሑታን ጸጋን የሚያበዛ አምላክ ብቻ አይደለም ልባችሁን ኢምፕሬስ ሊያደርገው የሚገባው፣ ትዕቢተኛን ድባቅ የሚመታም አምላክ ልባችሁን ሊነካው ይገባል። በዚህ በዳንኤል መጽሐፍ ውስጥ እግዚአብሔር በፊቱ የጸለዩትን እንዴት እንዳዳናቸው
እንዳዳናቸው በሱ የታመኑትን እንዴት እንደዳናቸው እንደሚናገር ሁሉ ትዕቢተኛን ልክ ያስገባም አምላክ እንደሆነ መጽሐፉ ይናገራል። ስለዚህ እኔ የሆነ ሰሞን ልቤ የተነካ መስላለሁ፣ ወዲያው ግን ተመልሼ እዛ እብደቴ ውስጥ ገባለሁ። በነገስኩ በሁለተኛው ዓመት ነው ህልም ያየሁት። ህልሙ በጣም አስጨነቀኝ። የህልሙ ትርጉም ብቻ አይደለም ያስጨነቀኝ፣ ህልሙም ጠፋብኝ። ከዛ ቶሎ የሚሄደው እኔ እዛው አካባቢ የማውቃቸው የዚህ አይነት ስልጠና አላቸው ያውቃሉ፣ ህልም ይተረጉማሉ ወደሚባሉ ሰዎች ነው የሚሄደው። በእርግጥ እኔ በስልጣን ዘመኔ ከየአገሩ ሁሉ የማረኳቸው ያስመጣኋቸው ብዙ ጠቢባን አሉ። ግን ህልሙን ይፈታል ብዬ ያሰብኩት ሰው አይደለም የፈታልኝም፣ ህልሙንም የነገረኝ ሌላ ሰው ነው። ስለዚህ አስጠራኋቸው። እስቲ ኑ ህልምም አይቻለሁ፣ ትርጉሙም ጠፍቶብኛል፣ ራሱም ህልሙም ጠፍቶብኛል፣ በሉ ቁጭ አድርጓት አልኩኝና ጠራኋቸው። ከየት ያምጡት? መፋጠጥ ሆነ። የተናገሩትን አንድ ቃል ልንገራችሁ። ትንቢተ ዳንኤል ምዕራፍ 2 ቁጥር 11 ላይ ትንቢተ ዳንኤል ምዕራፍ 2 ቁጥር 11 ንጉሱም የሚጠይቀው ነገር የቸገረ ነው፣ መኖሪያቸው ከሰው ጋር ካልሆነ ከአማልክት በቀር በንጉሱ ፊት የሚያሳየው ማንም የለም አሉ ይላል። እዚህ ምድር ላይ የሚኖር አሁን እዚህ ባቢሎን አንተ የሰራሃት ከተማ ላይ ምናምን የሚኖር አንተ የምትለውን መመለስ አይችልም። ምናልባት መኖሪያቸው ከአማልክት ጋር የሆነ ማለት ምንም እንኳን በመካከላችን ቢመላለሱም አክሰስ ያላቸው የሰማይን ምስጢር መረዳት የሚችሉ አንተ ያየውን ህልሙንም ትርጉሙንም መመለስ የሚችሉ እዚህ ሆነው ግን የሰማይ አክሰስ ያላቸው ካልሆኑ በስተቀር በፍጹም ይሄን መመለስ አይቻልም ብለው መለሱልኝ። ያው በኋላ በስሬ ብዙ ባለስልጣኖች ስላሉ ትእዛዝ አወጣሁኝ። ግደሉ አልኩኝ። በቃ ግደሉ፣ ለዚህ ቀን ካልሆኑኝ ለመቼ ሊሆኑኝ ነው? ግደሉ አልኩኝ። ከዛ መግደል ሲጀመር ከተማረኩት መካከል አንድ ዳንኤል የሚባል እኔ እንኳን ስሙን ቀይሬ ሌላ ስም ሰጥቼዋለሁ። እሱ ለላኩት አለቃ ምን ብሎ መልእክት ይልክብኛል? ለምን ቸኮልክ ብሎ መልእክት ላከብኝ። የመጀመሪያ ቀን በጣም ተዳፈረኝ ብዬ ብዙ እርምጃ ልወስድበት ፈልጌ ነበር። በአካል ስንገናኝ ግን እንደዚህ እርምጃ የሚወሰድበት አይነት ልጅ ሆኖ አላገኘሁትም። ሌላ አይነት ልጅ ነው። ለምን ቸኮለ ንጉሱ? ለምንድን ነው ግድያ ደረጃ የሚደርሰው? ለምን አይታገስም? ትንሽ ቀን ይስጠን፣ እስቲ እንጸልይ ወደ ሰማይ አምላክ፣ እሱ ይገልጥልን ይሆናል የሚል ነገር መልእክት ላከብኝ። ማንም አይገልጥለትም። እሺ ሞክር ብዬ እድል ሰጠሁት። የሚገርማችሁ መጣና ህልሙንም ነገረኝ፣ ትርጉሙንም ነገረኝ። አብሮኝ አልተኛስ። በጣም ነው የገረመኝ። ማለት እኔ እንግዲህ ስንት ሰው መጥቷል ቢሮዬ፣ ስንት ሰው አስተናግጃለሁ። እንደዛ አይነት ልጅ ግን እኔ አጋጥሞኝ አያውቅም። በጣም የተረጋጋ ነው፣ አይሞቀው አይበርደው፣ ምንም በጣም ረጋ ብሎ ነው የሚነግረኝ። ነገረኝ፣ እንቁጭ አድርጎ ነገረኝ። በቃ ትክክሏን ነገረኝ። እንደዚህ አይደል ያየኸው አለኝ። አንድ ትልቅ ምስል ነው አይደል ያየኸው አለኝ። አዎ አብሮኝ ነበር እንዴ እስክል ድረስ ማለት ነው። አዎ እሺ። ከላይ ራሱ እንደዚህ ከላይ ወርቅ እንትን ያለ ወርቅ። ቀጥል ለእግዚአብሔር ሰው እንደሚባለው ማለት ነው። ቀጥል አልኩት። እሺ እዚህ ደረቱ አካባቢ እሺ ብር ነበር። አዎ እሺ እዚህ ወገቡ አካባቢ ናስ እንዴ። ቀጥል አልኩት። እሺ ከታች ከብረትና ከድንጋይ የተሰራ እንትን ነበር። አዎ ከዛ የሆነች የሰው እጅ ሳይሆን የሆነች እጅ ያልነካት ድንጋይ ከተራራ ላይ ተፈንቅላ መታ ከስር ጀምራ አልመታቸውም? ያንን መታቸው። አዎ ልክ ነው መታዋለች። እና ዶግ አመድ አልሆነም፣ ዱቄት አልሆነም፣ ሆኗል። አዎ ተመልሳ ያቺ ድንጋይ እንደገና ተራራ ሆኖ ምድርን አሉ ሸፈነችው፣ አልሞላችሁ። አዎ ልጄ ልክ ነህ። አዎ እንደሱ ነው ያየሁት። ያ ወርቁ ከላይ ያየኸው አንተ ነህ አለኝ። በአንድ በኩል ደስ አለኝ ከላይ ስላለው ማለት ነው። ወርቁ ግን እኮ ተደፍጭቷል። የረሳሁት ነገር እኮ ያቺ ትንሿ ድንጋይ ከላይ መጣ ከስር ስታንከባለለው እኮ አብረን የተንከባለልኩት፣ ግን እሱን ምንም ልብ አላልኩትም። እንመሽ ልብ አለኝ ድሮስ። የኔ ልብ በጣም ከባድ ነው እንዳይመስላችሁ። በጣም ከባድ ልብ ነው ያለኝ። እናንተ አሁን በወንጌል ልባችሁ ተነክቶ እየዘመራችሁ ያመለካችሁ ቅድም እዚህ ጋር ሲወጡ እንዳያችኋቸው አይነት ልጆች እግዚአብሔር ሰጥቷችሁ እነሱም በእግዚአብሔር ቤት ኖረው እንደዚህ የተነካ ልብ ኖሯችሁ ስትኖሩ ቀላል ይመስላችኋል። እኔ ብለው ልብ ያልነካ ያለኝ ሰው ነኝ። ብዙ እድል አገኘው የተነካው ይመስለኛል። ወይ ፍንቅጭ ያባቢላው አለች። ምንም አይነካም የኔ ልብ። በጣም ደዳር በጣም ጠንካራ የሆነ ልብ ነው ያለ እግዚአብሔር። ምናችሁንም አይንካላችሁ፣ ልባችሁን ይንካላችሁ። ልባችሁን ከነካ ተረፋችሁ። በቃ መቼም የወሬ ሰምቻለሁ። እኔ ራሴ ወደ ስልጣን ከመምጣቴ በፊት የአይሁድን ታሪክ ያው እንሰማለን። አንድ ኢዮሮብዓም የሚባል አንድ መሪ ወይም ንጉስ ተነስቶ ነበር ሲባል በታሪክ ሰምተናል።
ከዛ አንድ መልእክተኛ እግዚአብሔር ልኮበት መልእክት ሊነግረው ሲመጣ ይዟለሁ ብሎ እጁን ሲዘረጋ እጁ ደርቃ ቀረች። ከዛ ያንን መልእክት ያመጣለትን ሰው እንደ እጄን አድርቄ ትሄዳለና ጸልይልኝ አለው። የሚገርም ታሪክ ነው አለ የአይሁድ መጽሐፍ ላይ አለ፣ እናንተ መጽሐፍ ቅዱስ ላይ አንደኛ ነገሥት ምዕራፍ 13 ላይ ማለት። ከዛ እጄ ደርቃ ስትቀርና ጸልይልኝ አልኩት። ያደነ እግዚአብሔር ሰው መጣና ጸልይልኝ። ከዛ ሞከርኩት፣ ይሰራል እጄ። የሚገርም ነው ግን አይገርም አድርቀው ልትሄድ ነበር እጄን ግን የሚገርም ነው ብዬ እጄ ሰራ፣ ደስ አለኝ። የሚገርማችሁ እጄ ነው እንጂ የሰራው ልቤ ወይ ፍንክች ያባብለዋለች። በእስራኤል ላይ ጣዖት አምልኮን እንደኔ ያስፋፋ ሰው የለም። በጣም ከባድ ሰው ነበርኩኝ። ይህን ታሪክ ሰምተናል እኛ። እጁ የተፈወሰ ግን ልቡ ፍጹም ያልተነካ ሰው ነበረ ተብሎ ሰምተናል። ሰው ታዲያ ይሄን ሰምቶ ይደግማል? አቃተኝ። ከዛ ዳንኤል ይህንን ትርጉም ከነገረኝ በኋላ የሆነ የተነካሁ ነገር መስያለሁ። የሚገርማችሁ መስያለሁ ነው ያልኳችሁ፣ ግን አልተነካሁም። እዚሁ ምዕራፍ 2 ቁጥር 46 እና 47 እና 48 ላንብብላችሁ። ንጉሡም ዳንኤልን ይህን ምስጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገሥታትም ጌታ የምስጢርም ገላጭ ነው ብሎ ተናገረው። ንጉሡም ዳንኤልን ከፍ አደረገው። የዛን ቀን ዳንኤል እሱ ይገርማችኋል፣ ከፍ ባረገው ዝቅ ባረገው አይሞቀው አይበርደው ምንም በቃ የተረጋጋ ሰው። እኔ አሁን በኔ ቤት ከፍ አድርጌው ምናምን ትንሽ ማኒፑሌት ላደርገው ምናምን ነበር የሞከርኩት። በፍጹም የተረጋጋ ሰው ነው ዳንኤል። እኔ ነኝ መረጋጋት ያቃተኝ በዛን ጊዜ እና እንትን አደረኩ፣ መሰከርኩ ሁሉ በቃ የዳንኤል አምላክ በቃ የሚገርም ነው፣ በጣም የሚገርም ነው። ግን ለሳምንት ነው እንደሱ ምለው። ልቤ አይነካም፣ እንዴት እንደሆነ አላውቅም። በቃ አይነካም። እኔ ስሜቴ ነው የሚነካው። እስቲ በግልጽ ምስል ነው ያየኸው ተብሎ፣ አዎ። በህልምህ ምስል ነው ያየኸው፣ አዎ። ወርቅ ነበረ ከላይ የሚታየው፣ አዎ። እሱ አንተ ነህ ተብሎ ያንኑ ምስል ከወርቅ ሰርቶ ያቆማል። ለዚህ ስገዱ ይላል ሰው። እሱን ያደረኩት የሚቀጥለው ምዕራፍ ላይ አያችሁ። ስሜቴ ነው የሚነካው፣ እኔ ልቤ አይነካው። እግዚአብሔር ከረዳችሁ ልባችሁን ይንካላችሁ። በግልጽ ተነግሮኝ አመጣሁና አቆምኩት፣ ረጅም አቆምኩኝ። ለዚህ ላቆምኩት ምስል የማይሰግድ እሳት ውስጥ ይጣል የሚል ትእዛዝ አወጣሁ። ይሄን አናረግም የሚሉ ተገኙ። የሚገርማችሁ ምዕራፍ 3 ቁጥር 28 ጀምሮ ላሳያችሁ። በፍጹም አናደርግም የሚሉ ተገኙ። ሪፖርት ደረሰኝ። ማን ነው ይሄንን ያለው አልኩኝ። አሉ እነዚህ አይሁዳውያን የሚባሉ አሉ። ማን ይባላሉ? ከሌ ይባላሉ። አምጡልኝ፣ ጥሯቸው። ተጠሩ። ማስጠንቀቂያ ሰጠኋቸው። ኧረ እነሱ የሚገርሙ ናቸው። በጣም የተረጋጉ የዳንኤል ቢጤ ናቸው። እንዲህ ሳያቸው ምናምን ብዙም እንደዚህ ግቡ የሚባሉ አይደሉም። ስንት ሰው አስተናግጃለሁ በቢሮዬ ራሱ። ግን እንዴት ፍርጥም ያሉ እንዴት ኮስተር ያሉ እንደሆኑ በጣም ነው የሚገርመኝ። እናንተ ናችሁ? አዎ እኛ ነን። አትሰግዱም? ላቆምኩት አልሰግድም። ኧረ ተው ይሻላችሁ ብሰግዱ። በፍጹም አናደርገውም ብለው ያላሰብኩትን ነገር ሁሉ መናገር ጀመሩ። በቃ ባያድነን እንኳን ማለት ሁሉ ጀመሩ። አሁን እዛ ደረጃ መድረስ አልነበረባቸውም። እኔ ፊት ግን ያላቸው የእምነት ጥንካሬ ነው እንደዛ የሚያስብላቸው። የምናውቀው እንደሚያድነን ነው። ድንገት ዛሬ እንኳን እንደው ተነስቶ ይቅርታ አልቻልኩም ዛሬ ዲዮፍ ነኝ እኔ ስለዚህ ልረዳችሁ አልችልም ቢለን እንኳን ባያድነን እንኳን አትጠራጠር፣ እንግዲህ እሱ ያላደን እንደሆነ ምን እናደርጋለን ብለን መተን አንሰግድም። ይሄንን ነገሩኝ ነው። አዎ በቃ 7 እጥፍ እንደው እሳቱን አንድዱት ብዬ ማዘዣ ወጣው። በቃ ሁሉ ነገር ተፋፋመ። ከተቷቸው። የሚገርማችሁ ሲከቷቸው 3 ነበሩ። እኔ ግን ተጠርቼ ያየሁት 4 ነው። አራተኛው ትንሽ ዞር ብሎብኛል፣ አልገባኝም። የሆነ የአማልክት ልጅ ነገር ይመስላል። አይቼም አላቅም እንደዛ አይነት። እሱን አይቶ ሰው ልቡ በቃ አይነካም። አረ እኔ ልብ በጣም አደገኛ ልብ ነው። እሱንም አይቼ ልብ ያልተነካ። እኔ እግዚአብሔር የረዳው ሰው ልቡን የነካለት ሰው። ግዴላችሁም በቃ ምናችሁንም አይንካው እግዚአብሔር። ምናችሁም ግዴለም። ጥያቄ ማአት ይኖራችሁ። እግዚአብሔር ሆይ ይሄን ንካው፣ ግዴላችሁም ልባችሁን ይንካው። የሚገርማችሁ አሁንም ተናገርኩኝ። አንብበው ምዕራፍ 3 ቁጥር 28 ጀምሮ ምን ብዬ እንደተናገርኩ። ናቡከደነጾር መልሶ መልአኩን የላከ ከአምላካቸውም በቀር ማንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፎ የሰጡትን የንጉሱንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎ አምላክ ይባረክ። ሰው እንደዚህ ይባረክ ብሎ ተመልሶ ልቡ ይደነድናል። እውነት ይሰውራችሁ። እናንተ ጀሞ አንድ አብነት ጎተራ ባይብል ታጠናላችሁ። የኔ ልብ እንደዚህ አያውቅም። ደጋግሞ ታምራቱን እያሳየኝ ደጋግሞ
ቆሞ ክንዱን እየተመለከትኩ እንዴት ነው ልቤ የማይነካው? በቃ እምቢ አለኝ። እኔ ያየሁትን ያክል እኮ አላያችሁም እናንተ፣ ግን ልባችሁ ተነካ። ክብር ለእግዚአብሔር ይሁን። ነካላችሁ። በቃ እግዚአብሔር ልባችሁ ይባረክ ብዬ የነ ዳንኤል አምላክ የነ ሲድራቅ የነ ሚሳቅ ባርኬ በአደባባይ እንግዲህ ሀገር እየሰማ ማለት እኮ ነው። በቃ የእነሱ አምላክ ይባረክ ብዬ ተመልሼ ደግሞ ወፈፍ የሚያደርገኝ ነገር አለ። እንዴ ሰው ልቡ ይነካለት እንጂ ሌላ ነገሩ ባይነካ ምን ችግር አለው? ያቀተኛል። ተመልሼ እንደዛው ሆናለሁ። ቁጥር 29 እኔም እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎ አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩም ቋንቋ የሚናገሩ ይቆረጣሉ፣ ቤቶቻቸውም የጉድፍ መጣያ ይደረጋሉ ብዬ አዝዣለሁ አለ። የዛን ጊዜም ንጉሡ ሲድራቅና ሚሳቅን አብደናጎን በባቢሎን አውራጃ ውስጥ ከፍ ከፍ አደረጋቸው። እነሱ ከፍ ባረጋቸው ዝቅ ባረጋቸው ምንም የማይሞቃቸው ናቸው። እኔ እየመሰለኝ ነው ከፍ ከፍ ማረጋቸው። በቃ አሁን እነዚህን በእንትና አውራጃ ልሹማቸው ብዬ ከፍ ከፍ አረጋቸዋለሁ። እነሱ ምንም ኦልሬዲ በአምላካቸው ልባቸው ያረፈና የተረጋጉ ልጆች ነበሩ። እኔ ነኝ ማረፍ ያቃተኝ፣ እኔ ነኝ በጣም ስንቀዠቀዥ ነበር። የሚቀጥለው ምዕራፍ ላይ እንደገና ህልም አየሁ። ደሞ እኮ የነ ዳንኤል አምላክ የሚሰጠኝ እድል እኮ ይገርመኛል። በጣም በተደጋጋሚ ቻንስ ይሰጠኛል፣ ግን አልጠቀምበት። እንደገና ህልም አየሁ። በአሁኑ እንኳን ህልሙ አልጠፋብኝም፣ ትርጉሙ ነው ግራ የገባኝ። እሺ ሰው ባለፈው ህልም አይቶ ከነ ህልሙ ከነ ትርጉሙ የተረጎመለት ዳንኤል የሚባል ሰው እያለ አሁንም ተመልሶ ወደ ጠቢባንና ወደ ህልም ፈቺዎች ወደ ሌሎች ይሄዳል። ሰው ዳንኤል ጋር አይደለም የሄድኩት። በአሁኑ የሚገርማችሁ እነዛ ጋር ነው የሄድኩት። ለምን? እኔ ወፈፍ የሚያደርገኝ ሰውዬ እኔ እግዚአብሔር ነገር የነካኝ የምመስል ግን በሳምንቱ ሌላ አውሬ መሆን ሰው። እግዚአብሔር ከዚህ ይሰውራችሁ። አንድ ሳምንት በጣም ኤክሳይትድ ሆናችሁ በጣም ደስ ብሏችሁ አምላካችሁን አምልካችሁ በሚቀጥለው ደግሞ ዓለማዊ የማይሰራውን ስራ ከመስራት እግዚአብሔር ይጠብቃችሁ። እኔ እንደዚህ የምቸገር ሰው ነኝ። ተመልሼ እንደገና እነዛ ቢጠየቁ መልስ የማይሰጡት ጋር ደግሞ ሄድኩኝ። ደግሞ አሁንም እንደገና በጣም ልብ የሚያውክ ሌላ ህልም አይቻለሁ አልኳቸው። ፍቱልኝ አልኳቸው። ከየት ያምጡት? አክሰስ የላቸውም እንደነ ዳንኤል። አሁን እናንተ በክርስቶስ ኢየሱስ በማመን ወደ እግዚአብሔር የጸጋ ዙፋን አክሰስ አላችሁ። ክብር ለእግዚአብሔር ይሁን። አላችሁ አክሰስ። ሰተት ብላችሁ ተንበርከካችሁ በአምላካችሁ ፊት አባ ማለት ትችላላችሁ። እኔ አልችልም። እኔ ያሰለጠንኳቸው ከነ ዳንኤል ውጪ ያሉት አይችሉም። ይሄን ግን ይመስለኛል እታለላለሁ። ተመልሼ እጅ እንደገና ባካችሁ ህልም አይቻለሁ ተርጉሙልኝ። ከየት ያምጡት? አክሰስ የላቸው። ዳንኤል ምዕራፍ 4 ቁጥር 4 እኔ ናቡከደነጾር በቤቴ ደስ ብሎኝ በአዳራሼም ተመችቶኝ እኖር ነበር። እናንተ ቤታችሁን ለባይብል ስተዲ ትጠቀማላችሁ። የኔ ቤት እንደዛ እንዳይመስላችሁ። የኔ ቤት ሌላ ነገር ነው የሚሰራበት። ደስ ብሎኝ በቤቴ በቃ ህይወት ምንድነው ብትሉኝ፣ አሁን በዛን ጊዜ እኔ በቤትህና በሰራኸው አዳራሽ በቤተ መንግስትህ ደስ ብሎ መኖር ነው የምላችሁ። እኔ ቢሆንልኝ የምመኘው ምን ነበር መሰላችሁ? የዛን ጊዜ ማንም እኔ ህይወት ውስጥ እንዳይገባ እግዚአብሔርን ጨምሮ ማለት ነው። ማንም እኔ ህይወት ውስጥ እንዳይገባ ነበር እኔ ምኞቴ። ማንም በቃ አገሩን ሁሉ እየመራው ነው፣ እያስተዳደርኩ ነው፣ እየገዛው ነው። ፔሬድ ማንም እንዲገባብኝ አልፈልግም። ግን ሳያስፈቅድ በማንም ህይወት፣ በማንም ቤት፣ በማንም መንግስት ላይ መግባት የሚችል የሰማይ አምላክ የሚባል እግዚአብሔር አለ። እኔ ታውቀዋለሁ። እኔ ይገባኛል። ሞከረ እኮ ሊነካካኝ ሞከረ፣ እድል ሊሰጠኝ ሞከረ። እኔ መች ይገባኛል? በቤቴ በአዳራሼ ደስ ብሎኝ ተመችቶኝ ይኖር ነበር። ታዲያ እሱ ይቀጥል መሰላችሁ? ምን አለ እድሜን ሁሉ እንደዛ በኖርኩ ብዬ ስመኝ ያቺ መፈራት ህልም ትመጣል። ህልም መጣች እንደገና። ቁጥር 5 ህልም አለምኩ፣ እሷም አስፈራችኝ። በአልጋዬም ላይ የነበረው ሐሳቤና የራሴ ራእይ አስጨነቁኝ። ስለዚህ የህልሙን ፍቺ እንዲያስታውቁኝ የባቢሎን ጠቢባን ሁሉ ወደ እኔ ይገቡ ዘንድ አዘዝኩ። የዚያን ጊዜም የህልም ተርጓሚዎች፣ አስማተኞች፣ ከለዳውያንና ቃላተኞቹ ገቡ። ህልሙንም በፊታቸው ተናገርኩ፣ ፍቺውን ግን አላስታወቁኝም። ከየት አንተው? አክሰስ የላቸውም። ስሙ ብቻ ነው ያላቸው። በባቢሎን ምድር ያሉ ህልም ፈቺ፣ ተርጓሚ፣ ጥበበኛ፣ አዋቂ ስሙ አላቸው፣ አክሰሱ ግን የላቸው። ቁጥር 8 በመጨረሻም ብዬ ሲያቅተኝ ማለት ነው። እኔ እዛ እንደተጨነኩ ቁጭ ብያለሁ። ህልሙንም የሚተረጉምልኝ የለም፣ ግራ ገብቶኛል። መጨረሻ ላይ መጣ ዳንኤል። በመጨረሻም የቅዱሳን አማልክት መንፈስ ያለበት እንደ አምላኬ ስም ብልጣሶር የሚባለው ዳንኤል በፊቴ ገባ። እኔም ህልሙን ነገርኩት፣ እንዲህም አልኩት
ያው ባለፈው ህልሙንም ፍቺውንም ነው የጠየቅኩት። በአሁኑ ግን ህልሙን አልረሳሁትም። ቢያንስ ያው ከኤክስፒሪየንስ ቢያንስ ህልም አለመርሳት ጀምሬያለሁ። አሁን መፍታት ነው የማስቸግርህ አልኩትና እስቲ ህልሙን ፍታልኝ አልኩት። እሱ እንደነዛ አልተደነባበረም። እሺ በአሁኑ እሺ ህልሙን ታውቀዋለህ ንገረኝ ህልሙን አለ። ህልሙን በሙሉ ተናገረ። ነገርኩት ለዳንኤል። በኋላ ሰምቶ ሲጨርስ ትንሽ እንደማዘን ነገር አለ። ከባለፈው የተለየው አንዱ ያየሁበት ነገር ያ ነው። የአሁኑ እንኳን ከባድ ነው ምናምን ብሎ መስሎኝ ነበር። አይደለም ለኔ ያዝኖ ነው። የህልሙ ትርጉም ከባድ ስለሆነ ባለፈው የወርቅ ምስል ከላይ ጀምሮ እንደዚህ ብዬ ነግሬህ እሱኑ ሰራ። አሁን ደግሞ እንደገና ያየኸው ደግሞ በጣም ከበድ ያለ ህልም ነው። እንደው አይ ዊሽ ህልሙም ትርጉሙም ለጠላቶች በሆነ ግን እድሉን ከተጠቀምክበት ነው። አሁን ደግሞ እንደገና ልብህን ከሰጠ ልብ ከተሰበረ ነው እንጂ ያሁንም ከባድ ነው የሚሆንብህ በሚል ነው መሰለኝ። በጣም በሐዘን ነበር የሰማኝ ስነግረው። የቅዱሳን አማልክት መንፈስ ያለበት አዲስ ኪዳን መጽሐፍ ስለ ቤተ ክርስቲያን ስለ እናንተ ሲናገር እናንተ የዓለም ብርሃን ናችሁ ይላል። ያ ሁሉ ህልም ፈቺ ቤቴ ጨልሞ እንደዛ ግራ ገብቶኝ ጨንቆኝ ቤት ተቀምጬ እያለሁ አንዱም ብርሃን ይዞ አልመጣም ከዳንኤል ውጭ። ዳንኤል ብቻ ነው የዛን ቀን ቤተ መንግስት ውስጥ ብርሃን ይዞ የገባው። ስሙ አላቸው፣ አክሰሱ ግን የሌላቸው ብዙ ሰዎች ነበሩ። ለካስ በስሬ ሳሰለጥን ነበር። ዳንኤል ገባ። ዳንኤል እንግዲህ ከአንተ በፊት የገቡት በሙሉ አቅቷቸዋል። አንተ ትሞክራለህ? አዎ ንገረኛል። ነገርኩት። ልክ ስጨርስ ምን ብሎ እንደመለሰልኝ ላንብብላችሁ። ቁጥር 16 እና ቁጥር 16 ላይ ላንብብላችሁ። ምዕራፍ 4 ዳንኤል ምዕራፍ 4 ቁጥር 16 ልቡም ከሰው ልብ ይለወጥ የአውሬም ልብ ይሰጠው 7 ዘመናትም ይለፉበት። ይሄ ነው ትርጉሙ አለኛል። ትልቅ ዛፍ ነው ነበር ያየሁት። ዛፉ በጣም ትልቅ ነው፣ እስከ ሰማይ ደረሰ። ቅርንጫፎቹ በጣም ብዙ ናቸው። ቅጠሉ በጣም የሚያምር ነው። ፍሬ በጣም አለው። ፍሬውን ይመገባሉ ሰዎች ሁሉ፣ እንስሳቶች ሁሉ ይመገባሉ። ከስሩ ብዙ አውሬዎች አሉ። ወፎች ተንጠልጥለዋል እዛ ቅርንጫፉ ላይ። በቃ የሚበሉት ነገር አላቸው። በጣም ደስ የሚል ነገር ነው ያየሁት። ግን አንድ የእግዚአብሔር መልአክ መጣና ይቆረጥ፣ ቅጠሉም ይርገፍ፣ ፍሬውም ይርገፍ፣ እዛ የነበሩት አውሬዎችም ይበተኑ፣ ወፎቹም ይበተኑ፣ በቃ ጉቶ ብቻ እስኪቀረው ድረስ ይቆረጥ ተባለ። ይሄ ማለት ምን እንደሆነ ታውቃለህ አለኝ ዳንኤል። ምን? ልቡም ከሰው ልብ ይለወጥ። እኔ ድሮስ የሰው ልብ ነበረኝ? ድሮም እኮ እኔ ጤነኛ ልብ አልነበረኝም። ይባስ ብሎ እንደገና ያሁኑ ደግሞ ልቡ ይለወጥ ጭራሽ ተባለ። ወደ ምን? የአውሬ ልብ ይሰጠው ተባለ። እግዚአብሔር ከራራላችሁ ልባችሁን ይንካላችሁ። የአውሬ ልብ ይሰጠው ተባለ። ነገረኝ ዳንኤል። በቃ እንደዚህ ነው የሚሆነው አለኝ። በጣም ደነገጥኩ። ይሄ የሚሆነው በምድር ላይ ስልጣንን የሚሰጥ የሚሽር የሚያነሳ የሰማይ አምላክ እግዚአብሔር እንደሆነ እስክታውቅ ድረስ ነው ይሄ የሚሆንብህ ብሎ ነገረኝ። ቁጥር 25 ምዕራፍ 4 ቁጥር 25 ልዑሉም በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላ ዘንድ ትገደዳለህ። ሀገር ሲያስተዳድር አንድ ሀገር እኮ አይደለም፣ ዓለሙን ሲያስተዳድር የነበረ ሰው በሬ ተራ ይሄዳል ብላችሁ ትገምታላችሁ? ሳር ይበላል ብላችሁ ትገምታላችሁ? ለካ ለሰው ዋና ነገር ልብ ነው። ለካ ልብ ከተወሰደ በቃ አውሬ ነው የሚሆነው። ለካ ልብ ከተወሰደ እንስሳ ነው የሚሆነው። ሳር ትበላለህ ተባልኩ። አልጠበቅኩም። ከነ ዳንኤል ጋር እየተገለጠ እነ ዳንኤልን የሚያድን አምላክ ብቻ አይደለም እኔ በነበርኩበት ዘመን ያየሁት። ትዕቢተኞችን መቀመቅ የሚከት አምላክ አይቻል። ልባቸው እድል እየተሰጣቸው ልባቸው አልሰበር ያሉ ሰዎችን እስኪረዱ እስኪያቁ ድረስ እንደዚህ አይነት ቅጣት የሚቀጣም አምላክ አይቻለሁ። እኔ በህይወት አይቻለሁ። ለዚህ እኔ የዋህ በልቤም ትሁት ነኝና ከኔ ተማሩ ብቻ አይደለም መማር ያለባችሁ። እኔ ጥጋበኛ በልቤም ትዕቢተኛ ነኝና ከኔ ተማሩም የሚል ለመማር ራሳችሁን አዘጋጁ። ቁጥር 28 ይሄ ሁሉ በንጉሱ በናቡከደነጾር ላይ ደረሰ። ከ12 ወር በኋላ በባቢሎን ቤተ መንግስት ሰገነት ላይ ይመላለስ ነበረ። ያው በኋላ ነው ዳንኤል ነው የጻፈው ይሄንን። ከ12 ወር በኋላ ምንድነው? ከ12 ወር በኋላ ህልሙን አይቼ ዳንኤልን አስጠርቼ ህልሙን ተርጉሞልኝ የአንድ ዓመት ዕድል ተሰጥቶኝ እንደነበር ታውቃላችሁ። ምናልባት አሁን እናንተ የዳንኤልን መጽሐፍ ስታነቡ የሚመስላችሁ እስከዛሬ ድረስ ናቡከደነጾር ህልም አየ፣ የሚፈታለት ጠፋ። ከዛ ዳንኤል ገባ፣ ህልሙን ፈታለት። በነጋታው አውሬ ሆነ፣ በነጋታው ልቡ ተለወጠና በሬ ሆነ፣ ሄዶ ሳር በላ ብላችሁ የምታስቡ ከሆነ ኖ የአንድ ዓመት ዕድል የሰማይ አምላክ ሰጥቶኝ ነበረ። አልተጠቀምኩበት። ለምን? እኔ የምነካው ለአንድ ሳምንት ነው፣ ወዲያው ይለቀኛል። ይሄ 15 ቀን ሳምንት ምናምን በጣም
የተነካው መስላለሁ። በጣም በቃ ህይወቴን ሰጠው፣ የዳንኤል አምላክ ይባረክ፣ እሱ ነው የሚመለከውልና ወዲያው ወፈፍ የሚያደርገኝ ነገር ይመጣል። ተመልሼ እዛው የአንድ ወር እድል ተሰጥቶኝ ነበር። ከ12 ወራት በኋላ ነው እንደገና ተመልሼ ሰገነቴ ላይ ወጥቼ እቺ የሰራዋት ለነገሩ ባቢሎን ላይ ሁሌ ጣጣ አለ። ባቢሎን ላይ እኮ ጣጣ አለ። የባቢሎንን ግንብ ሰርተን እስከ ሰማይ ድረስ ደርሰን ስማችንን እናስጠራ ሲሉ አይደለም እንዴ ድብልቅልቁ የወጣው አይደለም? ዘፍጥረት 11 እንደዛ አይደለም? ባቢሎን ላይ በጣም አክሽን ይወስዳል እግዚአብሔር። ለምን እንደሆነ አላውቅም። እኔ መልሼ እሷኑ ነበር የገነባኋት እና በቃ ወጣሁኝ ሰገነቴ ላይ። ይህች እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን የሰራኋት ታላቂቱ ባቢሎን አይደለችምን ብዬ ተናግሬ ገና ሳልጨርስ ቃሉ ገና በአፌ ላይ ያለ ድምፅ ከሰማይ ወደቀና ንጉሥ ናቡከደነጾር ሆይ መንግስት ካንተ ዘንድ አለፈች ተብሎ ለአንተ ተነግሯል። ልዑሉም በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላ ዘንድ ትገደዳለህ። 7 ዘመናትም ያልፉብሃል ተባልኩኝ። በዚያን ሰዓት ነገሩ በእኔ ላይ ደረሰ። ጠጉሬ እንደ ንስር ጥፍሬም እንደ ወፎች እስኪረዝም ድረስ ከሰዎች ተለይቼ ተሰደድኩ። እንደ በሬም ሳር በላው። አካሌም በሰማይ ጠል ረሰረሰ። ለምን? የልብ ችግር። ልቤን ያመኝ ነበር። ልቤ የተነካ ይመስለኛል። ስሜቴ ነው ግን የሚነካ። ወዲያው በሳምንቱ ወፈፍ ያደርገኛል። ምናችሁንም አይንካ እግዚአብሔር፣ ልባችሁን ይንካ። የህይወት መውጫ እሱ፣ የውሳኔዎች ሁሉ የድርጊቶቻችሁ የሁሉ ነገር መውጫ ልብ ነው። በቃ እድል ይሰጠኛል አልጠቀምበትም፣ እድል ይሰጠኛል አልጠቀምበትም። ዞሬ እዛው ይሄ ታጥቦ ጭቃ እንደሚባለው እዛው። ግን እኮ በጣም ብዙ ህዝብ ብዙ አገር እኮ የመራው ሰው ነኝ። ምን ዋጋ አለው ልብ ካልተነካ? አልገባ አለኝ። ቁጥር 34 ዘመኑም ከተፈጸመ በኋላ አለቀ። ያው 7 ዓመት እንዴት እንዳሳለፍኩ አላወራላችሁ። እና አህያ እንኳን ጓደኛ ሊያደርጉኝ አልፈቀዱ። አበላለህ ራሱ ልክ አይደለም። ሳር እንደዚህ ነው የሚጋጠው? ምን ይመስላል? እኔ እኮ ግን እንደዚህ መባል የነበረብኝ ሰው እኮ አልነበርኩም። በጣም እኮ ትልቅ ባለስልጣን ነበርኩ እኮ። ትሁታንን ሲያነሳ ብቻ አትዩት እግዚአብሔርን። ትዕቢተኛን ድባቅ ሲከትም ማየት አለባችሁ። ስልጣን እግዚአብሔር ነው። እኔ ምስክር ነኝ። እንዴት ታች እንደወረድኩኝ ከዛ ከላይ እንዴት እንደወረድኩ ለካ ይችላል የነ ዳንኤል አምላክ። እኔ አልገባኝም ነበረ። ዘመኑም ከተፈጸመ በኋላ እኔ ናቡከደነጾር ዓይኔን ወደ ሰማይ አነሳው። ምን ነው መጀመሪያ ባነሳ? አያችሁ የኔ እኮ ችግር ወደ ሰማይ ማንሳት አቅቶኝ ነው። የኔ ሁሉ ጊዜ ዓይኔ የሰራሁት ነገር ላይ፣ ክብሬ ላይ ነው፣ ዝናዬ ላይ ነው፣ ስልጣኔ ላይ ነው፣ ቤተ መንግስቴ ላይ ነው፣ ቤቴ ላይ ነው፣ ፕሌዠር ላይ ነው። በቃ እነዚህ ነገሮች ላይ ነው። በቃ ዓይኔ በጣም ተከፍቶ የሚመለከተው። በቃ ምን ነው መጀመሪያውኑ እንደነ ዳንኤል ዓይኔን ወደ ሰማይ አምላክ አንስቼ ቢሆን ኖሮ ሁሉ ጣጣ ይመጣብኝ ነበር? አይመጣም። የማን ልብ ያንን ያድርግ? ልብ የለኝም እኔ። ስልጣን ነው እንጂ ያለኝ ልብ የለኝ። ዓይኔን ወደ ሰማይ አነሳው፣ አእምሮዬም ተመለሰልኝ። ለካ አእምሮ ልብ የሚመለሰው ሰው ዓይኑን ወደ ሰማይ ሲያነሳ ነው። ማንም በህይወቴ እንዲገባ አልፈቅድም። ኑሮዬን የምኖረው እኔ ነኝ። በዚህ ገብቼ በዚህ ወጥቼ እንዲያርጌ እኖራለሁ የሚል አቋም ያለው ሰው በጣም ዘመናዊ፣ በጣም የሚገርም አስተሳሰብ ያለው ሰው ምናምን ነው አይደለ? ብዙ ጊዜ የሚመስለው አይደለም። ግን ማንም አይግባብኝ ሲል እግዚአብሔርም አይግባብኝ እያለ እንደሆነ ማወቅ አለበት። ምናልባት እንዲህ አይነት ሰው ለማሰብ ምናምን ብዙ አትቸገሩ። እኛም ጋር ሊመጣ ይችላል እንደዚህ አይነት ነገር። ማንም እንዲገባ አልፈልግም በህይወቴ። ማንም እኔ ለራሴ አንሳለሁ እንዴ? አልበዛም እንዴ? አሁንስ የማንም መጫወቻ ሆንኩኝ እኮ። በቃ ራሴን ትዳርጋለሁ፣ ራሴ እንደዚህ። እሱ ከባድ መንፈስ ነው። እግዚአብሔርንም አቮይድ ያደርጋል እንደዚህ አይነት አቲቲዩድ። ማንም ስንል እግዚአብሔርንም ጨምሮ ነው እንደዛ የምናስበው ብዙ ጊዜ። ማንም እንዲገባ አልፈልግም። በቃ እኔ ለራሴ አላንስም። አእምሮ የተመለሰልኝ። አእምሮ የሚመለሰው፣ ልብ የሚመለሰው ሰው ቀና ሲል፣ ሰው ወደ ሰማይ አምላክ ማየት ሲጀምር። ከዛ ውጪ በራሱ ማስተዋል እየተደገፈ ብዙ ዳሜጅ፣ ብዙ አደጋ በራሱም በሰዎችም ህይወት ውስጥ ሊያመጣ ይችላል። እኔ ይህን በራሴ አይቼዋለሁ። በጣም ትዕቢተኛ ነበርኩ። በጣም ልቤ የማይሰበር ከባድ ልቤ ያለ። ልዑሉንም ባረኩ፣
ለዘላለምም የሚኖረውን አመሰገንኩ አከበርኩትም። አይኖ ይሄኛውንም እንደምትጠራጠሩኝ ተመልሶ ደግሞ ይነሳብሃል እንደምትሉ አሁን ይሄኛውን ራሱ ስነግራችሁ ናቡከደነጾር ይሄ መጨረሻ ነው እውነት ነው ከዚህ በኋላ አልተነሳብህም ካላችሁኝ ይነሳብኝ አይነሳብኝ እንግዲህ እዛ ስንገናኝ ነው የምንተዋወቀው። ወይ በአብርሃም እቅፍ ታዩኛላችሁ ወይ እንደ ባለጠጋው በሲኦል ታዩኛላችሁ። እሱ በኋላ ይለያል፣ ችግር የለውም። ግን እንዴት ልኬን እንዳሳየኝ የዳንኤል አምላክ እኔ ነኝ የማውቀው። ከቤተ መንግስት አውጥቶ ሳር አስበልቶኛል። ሳር ግን ተመልሼ ደግሞ አይኔን ወደ ሰማይ አምላክ ሳነሳ ደግሞ እንደገና አእምሮ ይመልሶልኛል፣ እንደገና ክብር ይመልሶልኛል። ቁጥር 36 በዚያን ጊዜም አእምሮዬ ተመለሰልኝ፣ ለመንግስቴም ክብር ግርማዬና ውበቴ ወደ እኔ ተመለሰ። ተወስዶብኝ ነበር። አያችሁ ጸጉሬ በትልቅ እንክብካቤ ነበረ የሚቆረጠው የሚስተካከለው። በ7ቱ ዓመት ግን እንደ ንስር ታውቃላችሁ፣ እንደ ጆፌ አሞራ ነው በቃ በላይ ላይ እንትን ያደረገ መሳቂያ ነው የሆንኩት። እዛና አህያ ሰፈር እነ በሬ ሰፈር ምን ይመስላል ጸጉሩ የበሬ አይደለም የንስር ነው። ጥፍሩን ይዩት ሁሉ እየተባልኩ ጥፍሬን እኮ ተሯሩጠው ነበር እኮ የሚቆርጡልኝ እኮ በኔ ስር ያሉ እኮ ቤተ መንግስት የሚሰሩ ሰዎች። በ7ቱ ዓመት ግን ጥፍሬን ማን ይቆረጠው? ማን? መሳቂያ ሆንኩኝ፣ መሳለቂያ ሆንኩኝ። ግን ከ7ቱ ዓመት በኋላ ግን ግርማዬና ውበቴ እንደገና ወደ እኔ ተመለሰ። ከዛ ከቀጠላችሁ የኔ ልጅ ታሪክ ነው። ማይረባ ልጅ ነው የወለድኩት። ከኔ ባሰ ደፋር፣ ከኔ ባሰ እግዚአብሔርን የማይፈራ ልጅ ወልጄ ያረፍኩት ጭራሽ። ዳንኤል ምዕራፍ 5 ላይ የልጄ ታሪክ ነው ያለው። ሰካራም፣ ዳንስ የሚወድ በኢየሩሳሌም ለእግዚአብሔር ሲቀርብባቸው የነበሩ መጠጫዎችን አምጡ ብሎ እንጠጣባቸው ብሎ ወይን ጠጅ እየጠጣ ከቁባቶቹ ጋር የሰከረ የደነሰ የጨፈረ ብዙ አማልክትን ማምለክ የጀመረ በጣም ማይረባ ልጅ ነው የወለድኩት። የሚገርማችሁ ልቡ ያልተነካ ሰው ጠንቅ ነው። ለራሱ ጠንቅ ነው፣ ለቤተሰብ ጠንቅ ነው፣ ለአካባቢው ጠንቅ ነው፣ ለአገር ጠንቅ ነው። ልባችሁ ይነካላችሁ። እስቲ በዚህ በረከት ልባርካችሁ። በእውነት እግዚአብሔር ምናችሁንም አይንካ፣ ልባችሁን ይንካላችሁ። ይሄ የምትነኩት መነካት አንድ ሳምንት ነክቷችሁ የሚለቅ ሳይሆን ከእናንተ ጋር የሚቀጥል ይሆንላችሁ። ተባረኩ፣ ደህና ሆንኩ፣ በቃ ተለወጥኩ፣ ተነካሁ ብላችሁ ተመልሳችሁ እንደገና ሪላፕስ የሚያደርግ ነገር አያገኛችሁ። የእውነት የሰማይ አምላክ እግዚአብሔር ልባችሁን ይንካው። ከዚህ የተነሳ አይናችሁን ወደ ሰማይ አምላክ ቀና የምታደርጉበት በረከት ያገኛችሁ። እግዚአብሔር አምላካችንና አባታችን ሆይ ዛሬ እንጸልያለን በፊትህ። ልባችን ተሰብሮ ካንተ ጋር ጉዞ መጀመራችን ቀሎብን ከሆነ እባክህ ከናቡከደነጾር እንድንማር እርዳን። ተራ ነገር መስሎን ከሆነ ባለስልጣን ያቃተው ነገር እኮ ነው የልብ መሰበር። አገር ሲመራ የነበረ ትልቅ ታዋቂ ባለስልጣን እንዴት ይሰበር ልቡ? አንተ ግን በወንጌል በፍቅር በኩል አድርገህ ወድጃችኋለሁ ብለህ የወንጌልን ድምፅ አሰምተህ ልባችንን ነክተህ ይሄው እስከ ዛሬ ድረስ በቤትህ እንድንጓዝ ረድተህናል። ክብር ላንተ ይሁን። ይሄ የልብ መሰበር ይቀጥልልን ጌታ ሆይ፣ ይቀጥል እንደገና ተመልሰን እንደገና ጌታ ሆይ አመፀኛ እንዳንሆን፣ አስቸጋሪ እንዳንሆን ደጋግመህ ልባችንን ንካው ጌታ ሆይ። ስሜታችንን አይደለም ልባችንን ንካው። አንተ ትሁታንን ከፍ ማድረግ ብቻ አይደለም ስራ፣ ትዕቢተኛንም ማዋረድ ትችላለህ። እግዚአብሔር ሆይ ዓለማችንን ስንመለከት የዓለም መጨረሻ እንዲህ ሊሆን ነው እንዴ እንደዛ ሊሆን ነው እንዴ እያለን የምንሰጋው መንፈራው ብዙ ነገር አለ በዙሪያችን። በዘመናት መካከል ዛሬ ብቻ አይደለም ጥንትም አሁን ብቻ አይደለም ገና ወደፊትም ብዙ እንደዚህ አይነት ነገሮች ሊመጡ ሊሄዱ ይችላሉ። ሁሉን በቁጥጥር ስር ያደረግከ አምላክ ግን በሰማይ እንዳለህ እንድናስብ እርዳን። በራስ ሰዓት የወደድከውን ማድረግ የምትችል አምላክ እንዳለህ እያሰብን በትህትና ካንተ ጋር መራመድ ይሁንልን።